መንኩሳለች እናቷ ካንዴም ሶስቴ ወደ ሌላ ገዳም በዋልድባ ገዳም የሚታየው መንፈሳዊ ተጋድሎ ምስጢርና የታላቁ ሊቅ የአባ ጊዮርጊስ ዘጋስጫ የነገረ መለኮት ትንታኔ። ከዚህ ወንዝ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም መፈጠሩ በፊት የነበረ ዓለምን አሳልፎ ለዘላለም የሚኖር ምስጢርን ለወዳጆቹ የሚገልጥ የቅዱሳን የጽናትና የድል አክሊልን የሚያቀዳጅ እግዚአብሔር ይመስገን። ይህ የጥናት ዘገባ የተዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማይ ስር ደምቀው ከሚታዩት ከዋክብት መካከል አንዱ በሆነው የኢትዮጵያ ብርሃን ተብሎ በሚጠራውና ለሁለተኛው ያሬድ በሚቆጠረው በታላቁ አባት በአባ ጊዮርጊስ ዘጋስጫ የመጽሐፈ ምስጢር ስልትና ጥዑም አገላለጽ ነው። ትኩረቱም በሰሜን ኢትዮጵያ በረሃ በሚገኘው መላእክትና ቅዱሳን በሚዘምሩበት ጻድቃንና ባህታውያን ስጋቸውን እንደ ጧፍ እያቀለጡ ለነፍሳቸው ብርሃን በሚያበሩበት በታላቁ የዋልድባ ገዳም ላይ ያተኩራል። ይህ ገዳም በዓለም ዓይን ሲታይ የመከራና የጭንቅ ስፍራ ቢመስልም በመንፈሳዊ መነጽር ግን የሰማይ ደጅ፣ የጽድቅ አደባባይና የቃል ኪዳን መሬት መሆኑን አባ ጊዮርጊስ በመጽሐፈ ምስጢር መናፍቃንን በረቂቅ ጥበብ እንደሚረታቸው ሁሉ እኛም የዚህን ገዳም ምስጢራዊ ሕይወት እንመረምራለን። የነፍስና የሥጋ ተጋድሎ ምስጢራዊ አንድነትና ልዩነት ሸሽጉኝ ነው የምትለው። እርግጥ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ውስጥ በሰፊው እንደሚያስተምረው ሰው የሚናገርና የሚያስብ የማያልፍና የማይሞት ነፍስ ያለው የእግዚአብሔር ፍጥረት ነው። ይህ የማሰብና የመናገር ችሎታ ደግሞ ከሌሎች ፍጥረታት ሁሉ የሚለየው መለኮታዊ ስጦታው ነው። ይህ የማሰብና የመናገር ችሎታ ደግሞ ከሌሎች ፍጥረታት ሁሉ የሚለየው መለኮታዊ ስጦታው ወይም መክሊቱ ነው። በዋልድባ በረሃ ውስጥ የምናያቸው መነኮሳትና መነኮሲያት ይህንን ነፍሳዊ ክብር ከሥጋዊ ምቾት በላይ አስበልጠው የያዙ ቅዱሳን ናቸው። በዚያ በሚያቃጥል ፀሐይና በረሃማ ምድር ውስጥ የሚደረገው ተጋድሎ አባ ጊዮርጊስ የክርስቶስን ሰው መሆንና አካላዊ ሕይወት በሚክዱት ላይ የሚያቀርበውን መከራከሪያ ያስታውሰናል። ምክንያቱም በዋልድባ ያሉ አባቶች ክርስቶስ በሥጋው የተቀበለውን መከራ በገዛ ሥጋቸው እየደገሙት ነውና። ሥጋቸው ቢራብ ነፍሳቸው በሰማያዊ መና ትጠግባለችና፣ ሥጋቸው ቢጠማ ነፍሳቸው ከሕይወት ውሃ ትጠጣለች። ይህ የሥጋና የነፍስ ትግል በገዳሙ ውስጥ የሚታየው በታላቁ ትዕግስትና በፍቅር ነው። ይህም ፍቅር መከራን እንደ ደስታ፣ ረሃብን እንደ በዓል እንዲቆጥሩት አድርጓቸዋል። ወደ ዋልድባ ገዳም የሚገቡ መነኮሳት በወንዙ ማዶ ኃጢአታቸውንና የዓለምን ትዝታ ጥለው ይሻገራሉ። ይህ ድርጊት በምስጢር ጥምቀትንና ንስሐን ይወክላል። ምክንያቱም ሰው ወደ አምላኩ ለመቅረብ በመጀመሪያ የድሮም ማንነቱን መተውና በንጹሕ ልብ መቅረብ ይኖርበታልና። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ መናፍቃን የእግዚአብሔርን ምስጢር እንዳይረዱ የሚጋርዳቸው የልባቸው ድፍረት እንደሆነ እንደሚገልጸው፣ የዋልድባ አባቶች ግን የልባቸውን መጋረጃ ቀደው ዓለምን ንቀው ሰማያዊውን ድምፅ ለመስማት ዝግጁ ሆነዋል። በዚያ ስፍራ የሚፈጸመው እያንዳንዱ ጸሎትና ስግደት በዓለም ላይ ካለው ግርግር ይልቅ ድምፅ አልባ በሆነው የልብ ጩኸት የታጀበ ነው። ይህም ጩኸት በቀጥታ ወደ እግዚአብሔር መንበር ይደርሳል። የአባ ጊዮርጊስ ዘጋስጫ ሕይወትና የጽናት አርአያነት
ስለ ዋልድባ ተጋድሎ ስንናገር የዚህን ታላቅ ሊቅ የአባ ጊዮርጊስ ሕይወት አለማንሳት የማይቻል ነው። እርሱ በወሎ ክፍለ ሀገር በቦረና ወረዳ አካባቢ የተወለደ፣ አባቱ ሕዝበ ጽዮን በመጽሐፍ ቅዱስ ዕውቀቱ እንደ ዕዝራ ሱቱኤል የሚቆጠር፣ እናቱ እምነ ጽዮንም በቅድስና የታወቀች ነበረች። አባ ጊዮርጊስ በመጀመሪያ ትምህርት ሲጀምር አእምሮው ዝግ የነበረ ቢሆንም በሐይቀ እስጢፋኖስ ገዳም በቤታችን ቅድስት ድንግል ማርያም ተገልጻለትና ምላሱን ዳሳው ምስጢርን ሁሉ እንደገለጸችለት ይታወቃል። ይህ ተአምር በዋልድባ በረሃ ውስጥም ዛሬም ይደገማል። ምክንያቱም በዛ ያሉ መነኮሳት አእምሯቸው በዓለም ዕውቀት ባይሞላም በመንፈሳዊ ጥበብ ግን ከሊቃውንት በላይ የረቀቁ ናቸው። አባ ጊዮርጊስ ስለ ሰንበት ክብርና ስለ እውነተኛው እምነት ሲል በንጉሥ ዳዊት ዘመን ለብዙ ዓመታት ታስሮ እንደነበረ ሁሉ የዋልድባ ቅዱሳንም በረሃውን እንደ ወህኒ ቤት ሳይሆን እንደ ነጻነት ስፍራ ቆጥረውት ለዓመታት ተዘግተው ይኖራሉ። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢርን ጨምሮ እንደ አርጋኖን ውዳሴ መስቀል፣ መጽሐፈ ብርሃንና ሰዓታት ያሉ በርካታ ድርሰቶችን አዘጋጅተዋል። የእርሱ ድርሰቶች ሁሉ ትኩረታቸው በእግዚአብሔር ቸርነትና በቅዱሳን አማላጅነት ላይ ነው። በዋልድባም የምናየው ይህንኑ ነው። በዚያ በረሃ ውስጥ የሚኖሩት እናቶች አርጋኖን ሲጸልዩ ልባቸው ከድንግል ማርያም ጋር ይነጋገራል። መከራቸውንም ሁሉ ለእርሷ ይነግሯታል። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ 30 ምዕራፎችን አዘጋጅቶ በእያንዳንዱ ምዕራፍ የተለያዩ መናፍቃንን ማለትም እንዳሬዎስ፣ መቃዲዮስና ንስጥሮስ ያሉትን በቃለ እግዚአብሔር እንደረታቸው ሁሉ የዋልድባ መነኮሳትን በበረሃው ውስጥ የሚገጥሟቸውን የዲያብሎስ ፈተናዎች በጾምና በጸሎት ይረታሉ። አባቶቻችን በረከት ነው። በዋልድባ በረሃ የሚታየው የመከራና የጽናት ምስጢር። የዋልድባ ገዳም መልክዓ ምድር እጅግ አስቸጋሪና በስጋዊ አይን ሲታይ አስፈሪ ነው። በቪዲዮው ላይ እንደተገለጸው ሙቀቱ እጅግ የበረታ ከመሆኑ የተነሳ ድንጋዮቹ እንኳን የሚቃጠሉ ይመስላሉ። በዚህ ሙቀት ውስጥ ባዶ እግራቸውን የሚጓዙ መነኮሳትን ስናይ አባ ጊዮርጊስ በመጽሐፈ ምስጢር ስለ ክርስቶስ ስቅለትና መከራ የጻፈው ትዝ ይለናል። እርሱ ክርስቶስ ለኛ ሲል በስጋው የተቀበለውን ሕመም በሚክዱት ላይ ጠንካራ መከራከሪያ ያቀርባል። የዋልድባ አባቶችም እናቶችም ይህንን የመስቀል መንገድ በመከተል በረሃውን እንደ ቀራንዮ ቆጥረው መከራውን በደስታ ይቀበላሉ። በዚያ የሚበላው ኳርፍ የተሰኘው መራራ ምግብ የስጋን ቅንጦት የሚሰብር ለብዙ ቀናት ተዘፍዝፎ የሚዘጋጅና ለሰውነት ምንም አይነት ምቾት የማይሰጥ ነው። ይህ ምግብ ግን ለነፍስ ታላቅ ኃይልን ይሰጣል። ምክንያቱም ሰው ከስጋ ምቾት ሲርቅ ወደ መንፈሳዊ ልዕልና እንደሚቀርብ አባ ጊዮርጊስ ያስተምራልና። በገዳሙ ውስጥ የሚታየው ሌላው ትልቅ ፈተና የውሃ እጥረት ነው። መነኮሳቱ ለመጠጥና ለምግብ ማብሰያ የሚሆን ውሃ ለማግኘት በቀን እስከ 15 ጊዜ ወደ ሩቅ ወንዝ ይመላለሳሉ። የሚቀዱትም ውሃ ንጹህ ባለመሆኑና እንስሳትም የሚጠጡበት በመሆኑ ለታይፎይድና ለአሜባ በሽታዎች ይጋለጣሉ። ነገር ግን የሚገርመው ነገር በዛ ምንም አይነት ዘመናዊ ሕክምናና መድኃኒት አለመኖሩ ነው። ህመማቸው ሲበረታ ቁስላቸውን በእሳት አግለው ይተኩሱታል። ይህም በስጋ ላይ የሚደረግ የጽናት ጦርነት ነው። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ ሰው የሚናገር ፍጥረት ነው ሲል፣ በዋልድባ ያሉ ቅዱሳን ግን ንግግራቸው ከእግዚአብሔር ጋር ብቻ በመሆኑ ህመማቸውንም ቢሆን በምስጋና ይገልጹታል። እነርሱ የሚጠቀሙት ለዓለም ውሃ ሳይሆን ለጽድቅ ውሃ ነው።
ሆኖም ግን የጽድቃቸው ድካም ለምእመናን ትልቅ የቤት ስራ ጥሎ ያልፋል። የእሴተ ማርያም ሕይወትና የንጽህና ምስጢር በዋልድባ ገዳም ታሪክ ውስጥ እጅግ ልብ የሚነካው የ12 ዓመቷ ሕፃን የእሴተ ማርያም ሕይወት ነው። ይህች ሕፃን በ3 ዓመቷ በአባቷ ስምምነት ለገዳሙ የተሰጠች በዚያም ቅዱስ ስርዓት ያደገች ናት። እናቷ ወደ ዓለም እንድትመለስላት ብትማጸናትም እርሷ ግን እነዚህን አረጋውያን እናቶች ጥዬ ወዴት እሄዳለሁ በማለት የሰጠችው መልስ የአገልግሎትንና የፍቅርን ጥልቅ ምስጢር ያሳያል። ይህች ሕፃን በዚያ በረሃ ውስጥ ውሃ በመቅዳትና እንጨት በመልቀም እናቶችን ታገለግላለች። አባ ጊዮርጊስ ዘጋስጫ በድርሰቶቹ ውስጥ ስለ ቅዱሳን ንጽህናና ስለ መላእክት አገልግሎት እንደሚዘምረው እሴተ ማርያምም በምድር ላይ ያለች ታናሽ መልአክ ሆና ትታያለች። እርሷ ያለምን ጨዋታና ጌጥ አታውቅም። የነፍሷ ጌጥ ግን ትህትናና ጸሎት ነው። ይህች ሕፃን የምትኖርበት ሕይወት ለዘመናዊው ዓለም ትልቅ እንቆቅልሽ ሊሆን ይችላል። ነገር ግን አባ ጊዮርጊስ በመጽሐፈ ምስጢር መናፍቃንን እንደሚሞግታቸው ሁሉ እኛም ይህንን ዓለማዊ ጥያቄ በመንፈሳዊ ጥበብ እንመልሳለን። ሰላምና ደስታ የሚገኘው በቁሳቁስ ክምችት ውስጥ ሳይሆን ከእግዚአብሔር ጋር ባለ አንድነት ውስጥ መሆኑን እሴተ ማርያም በተግባር ታሳያለች። እርሷ የምታገለግላቸው እናቶች በጸሎት የበረቱ በረሃውን ወደ ገነትነት የቀየሩ ቅዱሳን ናቸው። በዚያ በረሃ ውስጥ የሚታየው እያንዳንዱ ድርጊት በአባ ጊዮርጊስ መጽሐፈ ሰዓታት ውስጥ እንዳሉት ጸሎቶች ሁሉ ለፈጣሪ የሚቀርብ ጣፋጭ መዓዛ ያለው መስዋዕት ነው። የዋልድባ ገዳም ታሪካዊና መለኮታዊ አመሰራረት። ዋልድባ ገዳም ዝም ብሎ የተመሰረተ ስፍራ ሳይሆን በራሱ በጌታችን በኢየሱስ ክርስቶስ የተባረከና ቃል ኪዳን የተገለጸበት ወይም የተገባለት ምድር ነው። ትውፊቱ እንደሚነግረን ጌታችን በዚያ ስፍራ ተገኝቶ ለገዳሙ ትልቅ ቃል ኪዳን ሰጥቶታል። ይህም ቃል ኪዳን በዛ የተቀበሩ ሁሉ ሳይኮነኑ መንግሥተ ሰማያት እንዲገቡ የሚፈቅድ ነው። እንደ ታላቁ አባት አባ ሳሙኤል ዘዋልድባ ያሉ ቅዱሳን ለ70 ዓመታት ያህል ያለ ምግብና ያለ ልብስ በዛ በረሃ ውስጥ ተጋድለዋል። አባ ጊዮርጊስ ዘጋስጫም በድርሰቶቹ ውስጥ ስለ ኢትዮጵያ ቅዱሳንና ስለ ገዳማት ክብር ደጋግሞ ይገልጻል። የዋልድባ አባቶች ይህንን ታላቅ ቃል ኪዳን አምነውና ተቀብለው ስጋቸውን ለቁራ ነፍሳቸውን ለአምላክ ሰጥተው ይኖራሉ። በገዳም ውስጥ የሚፈጸመው ሌላው ታላቅ ተጋድሎ የአርማ ደጋ ጾም ነው። ባህታውያኑ ወደ ጫካ በመግባት ለ40 ቀናትና ከዛም በላይ ያለ ምግብና ውሃ ከፈጣሪያቸው ጋር ብቻ ይነጋገራሉ። ይህ ድርጊት አባ ጊዮርጊስ በመጽሐፈ ምስጢር ውስጥ ስለ እግዚአብሔር ምስጢር ለማወቅ የሚደረገውን መንፈሳዊ ዝግጅት ያስታውሰናል። በዛ በረሃ ውስጥ የሚገኙት እባቦችና አራዊት ለቅዱሳኑ ጉዳት አያደርሱም። ምክንያቱም ሰው ከአምላኩ ጋር ሲታረቅ ፍጥረት ሁሉ ይታረቀዋልና። ይህ የሚያሳየው የዋልድባ ገዳም የሰላምና የፍቅር ምድር መሆኑን ነው። አባ ጊዮርጊስ በመጽሐፈ ምስጢር እንደገለጸው እግዚአብሔርን ለሚወዱት ሁሉ ፍጥረቱን እንዲታዘዝላቸው ያደርጋል። የውሃ እጥረትና የመንፈሳዊ ረድኤት ጥሪ። በዋልድባ ገዳም ያለው ትልቁ ችግር ንጹህ ውሃ አለመኖሩ እንደሆነ በቪዲዮ ላይ በሰፊው ተብራርቷል። መነኮሳቱ ለመጠጥ የሚጠቀሙበት ከወንዙ የሚቀዱትን ውሃ ሲሆን ይህም ውሃ ለተለያዩ በሽታዎች ምክንያት ሆኗቸዋል። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ እግዚአብሔር ሰውን ሲፈጥር የሕይወትን እስትንፋስ እፍ አለበት እንደሚለው
የእስትንፋስ ደግሞ በስጋቸውም በስጋውም ሆነ በነፍሱ ጤናማ ሆኖ እንዲኖር ይፈለጋል። የዋልድባ አባቶች ግን በስጋቸው ቢታመሙም ነፍሳቸው ጤናማ ናት። ይሁን እንጂ እኛ በዓለም የምንኖር ምዕመናን የእነርሱን ስጋዊ ህመም ለማቅለል መንፈሳዊ ግዴታ አለብን። ለዚህም ነው በቪዲዮ ላይ የቀረበው የፀሐይ ኃይል የውሃ ፓምፕ ፕሮጀክት ትልቅ ፋይዳ ያለው። ይህ ፕሮጀክት ንጹህ ውሃን ከመሬት ውስጥ አውጥቶ ለገዳማውያኑ በማቅረብ ከበሽታና ከድካም እንዲገላገሉ ያደርጋል። አባ ጊዮርጊስ በመጽሐፉ ብርሃን ድርሰቱ እግዚአብሔርን ብርሃን እንደዘመረው ይህ የፀሐይ ኃይል ፕሮጀክትም የቴክኖሎጂና የመንፈሳዊነቱ ውህደት ሆኖ ይታያል። ፀሐይ ሙቀቷን ሰጥታ መነኮሳቱን ስታደክም፣ አሁን ግን በዚሁ ፀሐይ ኃይል ውሃ ወጥቶላቸው እንዲረቁ መደረጉ የአምላክ ድንቅ ጥበብ ነው። ይህ ፕሮጀክት መነኮሳቱን ለቅንጦት ሳይሆን ለቀጣይ ተጋድሏቸው ጽናትን እንዲሰጣቸው ነው። የአባ ጊዮርጊስ የዘጋስጫ ስነ ጽሑፋዊ ስልትና የዋልድባ ተጋድሎ። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ የሚጠቀመው አጻጻፍ ስልት እጅግ ረቂቅና በምሳሌዎች የተሞላ ነው። እርሱ ታሪክን፣ ፍልስፍናና ነገረ መለኮትን አቀናጅቶ ያቀርባል።